ማንኛችን ብንሆን ስንሰደድ አላማ ሰንቀን ሰርተን ተለውጠን ሰው ለመሆን ነው የምንሰደደው ማለት ነው። ለማንም ማላገጫ ስንሆን ግን እንደዚህ በጣም ያሳዝናል። በጣም ነው የሚያንገበግበው። የዚች ልጅ ጉዳይ እጅግ በጣም ነው ልብ የሚነካው። በእውነት እንኳን አይደለም ለቤተሰብ ለሰሚው ልብ ነው የሚነካው። ሁላችሁም መዳን ቤት ያላችሁ ነገር በጣም ወሳኝ ነገር ነው ዛሬ የምነግራችሁ ማለት ነው። እስከ መጨረሻው ድረስ ማዳመጣችሁን እንዳትረሱ። ለሌሎችም እንዲደርስ ቪዲዮ ላይክ በማድረግ ጀምሩት። ሰላም እንዴት ናችሁ? ውድ የተከበራችሁ ቤተሰቦች ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝ ተርፍርፍልኝ እላለሁ በመጀመሪያ ምክንያቱም ከምንም በላይ ሰላም ይቀድማልና ማለት ነው። ዛሬ የምነግራችሁ እንግዲህ በመዳን ቤት ሆናችሁ በጣም ብዙዎቻችን ስንሰደድ አላማ አለን ሰንቀናል። ምንም ይሁን ምን ቤት ልትገዢ ይሁን መኪና ልትገዢ ይሁን የሆነ ዕዳ ኖሮብሽ ልትከፊ ይሁን ብቻ የሆነ ስንቅ ሰንቀን የተሰደድ ነው። እዚህ አረብ አገር ከገባን በኋላ ግን 2 ዓመት ከቆየን በኋላ ሁሉም ነገር ይዛባብናል። እውነት በጣም በቃ ሰው ስለምናፍቀን ይሁን ምን ይሁን አላማችን ሁሉ ጠፍቶ ለምንድን ነው የምኖር? እንደው አንዳንዶቹ ምን ይላሉ? ሰው እያኗኗርኩ ነው እንጂ እኔ እኮ እየኖርኩ አይደለም የሚሉ በጣም ብዙ ሰዎች አሉ። በጣም ብዙ የማገኛቸው ሰዎች እኔ ብዙ ጊዜ ወደ ውጭ እወጣለሁ። ልጆች ምናምን ስለሆነ ከልጆች ጋር ስለሆነ የምሰራው እወጣለሁ። ሀዲቃም ሄጄ በቃ ካገኘኋቸው ሰዎች ጋር ሳወራ ኑሮ የመረራቸው መኖር ያስጠላቸው ናቸው አብዛኞቹ ማለት ነው። አላማቸው ጥፍት ያለባቸው ቶሎ ፍቅር የሚይዛቸው ኦንላይን ፍቅር 400 ሺህ 500 ሺህ እየከፈሉ ፍቅረኛዎቻቸውን የሚያመጡ እኔ እውነት ነው የምላችሁ። ከወንድ ጋር ጥላቻ የለብኝም። ስለ እውነት በጣም ወዳቸው ወንድሞች ናቸው ያሉኝ ማለት ነው። ዛሬ ግን በዚች እህታችን ላይ የሆነው ነገር በሙሉ በጓደኞቿ በሴት ጓደኞቿ የደረሰባት እንደዚሁም በባሏ እንደዚሁም በስተመጨረሻ በአሰሪዎቿ እንደዚህ ቃቃ መጫወቻ ስትሆን ስንሰማው እኔ ስሰማው በጣም ነው ውስጥ የተሰበረው። በጣም ነው ያዘንኩት። ቆይ እኔ ብሆንስ? ገብቷችኋል? እንደ ኤምባሲ እንደ ቆንስላ እኛ የሚቆምልን አንድ ሰው አንድ አካል የለም። ይሄ የተረጋገጠ ነው፣ የተረጋገጠ ነገር ነው። የሆነ ነገር በሆነን ይሆን ማንም የሚቆምልኝ እንደሌለ የትም እንደምቀር 100% እርግጠኛ ነኝ። 100% እና በመጀመሪያ ደረጃ በጣም የምትወዳት የምታከብራት የምሳሳላት እንግዲህ በጣም ቤስት ፍሬንድ እንደሆነች የሚነገርላት ሀድዬ የተባለችው ጓደኛዋ እሷ ጋር ወደ 400 ሺህ ብር የተቀመጠ ኖሮ ሳለ እዚያ ቱርክ ሆነ የጻፈችላትን ቴክስት ሳይቀር ቴክስቷን ድሌት አድርጋ ምንድን ነው ያለችው? እሷ ለሹፌር ይሄን ያህል ስጭ ብላኛለች፣ እዚህ ጋር ባለሱቁ ይሄን ያህል ስጭ ብላኛለች፣ ለእነሱ ሰጥቻለሁ፣ መሴጁን አንጭና አንብበው ስትባል መሴጁን ጠቅላላ ድሌት አድርጌዋለሁ፣ እኔ ጋር ምንም አይነት መሴጅ የለም እያለች ነው ያለችው ማለት ነው። እየተባለ ያለው ልጅቱ ምንድን ነው ከኢትዮጵያ እህቷ ደውላ እያለች ያለችው በመጀመሪያ ደረጃ አስከሬን አልፈልግም ቅበሩ እዚያው ብላለች ተባለ። ብለሻሉ ስትባል በጭራሽ እኔ እህቴን እፈልጋታለሁ፣ የእናቴን ልጅ እኔ እፈልጋለሁኝ፣ እሷን ስለምፈልግ ነው ውክልና የሰጠሽው አንቺ ነሽ? አዎ እኔ ነኝ። የገንዘብ እጥረትስ እንዳለ ተነግሮሻሉ ስትባል በጭራሽ። እየሆነና እየተካሄደ ያለው ነገር የሚወራው ነገር በየጊዜው የሚወጣው መረጃ ስሰሙት በጣም ነው የሚያሳዝነው። እዚህ ጋር ይቅርታ አድርጉልኝና ሞት አይወቀስም። እንደ መማማሪያ ግን ልጅቱ ጋር ያየሁት ስተት ማንም ሰው የምሬን ነው ብላችሁ ማንኛችሁም እንድታረጉት የማልፈልገውን ነገር ልንገራችሁ። በመጀመሪያ ደረጃ ይህች ልጅ የተከበረ ቤተሰብ እያላት ወላጅ ባይኖራትም እህት ወንድሞች እያሏት ቀጥታ ወንድዮ ጋር ሄዳ አግብታ እሱ ጋር 2 ወር ምናምን ቆይታ ተመልሳ ወደ አረብ ሀገር መምጣት። ከዛ ደግሞ እሱን የጓደኛዋ አጠገቧ የምትሰራ ጓደኛዋ አይሆንም በጭራሽ እሱ ማምጣት የለብሽም ስትላት አሁን ሁሉንም ነገር በሰው ትመራ አይደለም። ነገር ግን ቤተሰብ አላችሁ፣ ምን ችግር አለው? ከቤተሰባችሁ ጋር ተመካክራችሁ አሁን እኮ ድፍት ስትል ማነው ከጎኗ የቆመው? አስከሬን እንፈልጋለሁ ላኩልኝ እያለ ያለው ማን ነው? ስለ እውነት እየቆመ ያለው ማን ነው? እውነት ቤተሰብ ነው። ምንም ብትጣሉት ምንም ብታደርጉት ምን ደም ነው። መቼም ውሃ ሊሆን አይችልም። የማወቅ አለባችሁ ጓደኞቼ፣ መቼም ቢሆን ውሃ አይሆንም። ብዙ ሰዎች ከዚህ በፊት አንድ እህታችን ምንድን ነው ያደረገችው? ለ2 ዓመት ምናምን ከምትጀናጀነው ልጅ ጋር ቀጥታ እሱ ቤት ሄዳ አደረች። ለ2 ዓመት ያክል ያጠራቀመችው የአሜሪካ ዶላር ነበር በቤይሩት ሆና ስትሰራ። ብሯን ይዞ እቃዋን ይዞ የተከራየበት ቤት እሷን ገሏት በሩን ቆልፎ አስከሬኗ ሲሸት ነው። ፓስፖርቷ እንኳን በስንት ፍለጋ ትቦ ውስጥ ነው የተገኘው። ስንቶቻችሁ ናችሁ ወንድ እያመናችሁ ወንድ ጋር? ወንድ እኮ ማንም አይከለክላችሁም፣ ማንም እኮ አያስቆማችሁም።
ማግባት እኮ በስነ ስርዓት ብታገቡ እኮ እናንተም ትከበራላችሁ። ካለበለዚያ እኮ እንደዚህ ዙጋ ሄዳችሁ እንደዚህ የምታደርጉት ይህም ሁሉ መስዋዕት የምትከፍሉት እኮ መና እኮ ነው የሚቀረው። በእውነት እኔ ልጅቷን እየወቀስኳት አይደለም፣ ሁላችንም እንሳሳታለን። ነገር ግን ለሌሎቻችን ደግሞ ትምህርት ይሆናል ብዬ ስላሰብኩ ነው። እንደኔ እንደ ተመልካች ባይሆን ብዬ ከነከነኝና የቆጨኝ ነገር ነው። ሌላው ነገር ደግሞ ጓደኞቿ ጋር ያስቀመጠችው ገንዘብ አሁን ሀዲያ ጋር የተቀመጠው ገንዘብ ወደ 400 ሺህ ብር ነው እየተባለ ነው ያለው ማለት ነው። ይህ ሁሉ ገንዘብ ልጅቷ ክዳለች። የተላከላትን ቴክስት በሙሉ ድሌት አድርገዋለች። ልጅቷ እዚህ ሀገርም የዲያስፖራ አካውንት አላት ተብሏል። እዚያ ውስጥም ወደ 1 ሺህ ምናምን ብር አለ እየተባለ ነው ያለው። ብሯ በየቦታው የተበታተነ ነው። አንድ አቅጣጫ የያዘ ብር የላትም። ገብቷችኋል? ግማሹን ጓደኛዋን አመጣችበት፣ ግማሹ ጓደኞቿ ጋ ነው፣ ግማሹ እንደዚያ ነው፣ ግማሹ ኢቲኤም ካርድ ላይ ነው። እኔ በጣም በቃ እኔ እንጃ ይቅርታ አድርጉልኝና በቃ ትክክል አላደረገችም ብዬ ነው እንደኔ የማስበው ማለት ነው። እንደኔ እዚህ ሀገር መቼም ስንመጣ ልንኖር አይደለም፣ ሰርተን ተለውጠን የሆነች ገንዘብ ይዘን ለመያዝ ነው። ገብቷችኋል? እንደዚያ እስከሆነ ድረስ ብሯን ከምቸችት ታርጋ ወደ አንድ ቦታ ነው ማስያዝ ያለባት ብዬ ነው ማስበው። አሁን ተመልከቱ፣ የሆነ ነገር ስትሆን አገር ቤት ተስካር ቢወጣላት ስም ለእኔ ብጤ ቢሰጥ ምን ቢል በሷ ብር ለራሷ ነው ጥቅሙ። ዞሮ ዞሮ መቼም እንደዚህ ይሆናለሁ ብላ አላሰበችም። ፈጣሪ ወጥቶ ከመቅረት ይሰውራል። ነገር ግን ገንዘባችሁን የምትበታትኑ በየጓደኛ በየምናምን 400 ሺህ በጣም ብዙ ነው። አንድ ሰው ጋር ምን ይሰራል እንዴ? ምን ይሰራል ይሄን ያህል ገንዘብ? ሌላው ነገር ደግሞ ባንክ ውስጥ ገንዘባችሁን ከምታስቀምጡ በየቦታው ከምታስቀምጡ ሰብሰብ አድርጋችሁ የሆነ መሬት ነገር ብትገዙበት አሪፍ ነው። ቤተሰብም ከበላው ይብላው። ጓደኛ ግን እንደዚህ ከበላ በኋላ የሚክድ ጓደኛ ይስጣችሁ። በእውነት እንደዚህ አድርጋላት፣ እንደዚያ ጓደኛ ሆነው እንደዚያ ቤስት ፍሬንድ ሆነው እንደዚያ አብረው በልተው አብረው ጠጥተው አሁን ካድቻት። በቃ ካድቻት። ገና አፈር እንኳን ሳትበላ ካድቻት። በቃ የጻፈችውን ቴክስት ሳይቀር ከስልኳ ላይ ድሌት አደረገችው። እንደማይተዋወቁ ሰው ሆኑ። ስለዚህ ሁላችሁም እኔ የምላችሁ ነገር ምንድን ነው? በእህትነት ማለት ነው። እኔ ምክሬ ለአንድ ሰው እንኳን ከጠቀመ ብዬ ነው የምነግራችሁ። ጓደኛ ፍቅረኛ አተያዙ። እናንተ አቋም ሳይኖራችሁ ገንዘባችሁን ወደዚህ ሙጭርጭርጭር እያረጋችሁ አተበካክኑ። በቃ ምንም እኮ በቃ ለዛውን እንኳን አታውቁትም ማለት ነው። ይህን ያህል ዓመት ሰራው ብቻ ነው እንጂ ምንም ጠብ አይልም። እኛ እንኳን አንድ ነገር ላይ እንኳን እዚያችሁ ላይ የወረወርን ጠብ ሊል አልቻለም ማለት ነው። እንኳን እዚያም ተደርጎ ሲጀመር ብሩ በረከት የለውም። ስለዚህ የምላችሁ ምንድን ነው? የራሳችሁ ነገር ይኑራችሁ። ቅድሚያ ምንም ይሁን ምን የራሳችሁ ነገር ይኑራችሁ። ባልን ፍቅረኛም ይደረሳል። በአሁን ሰዓት ወንዶቹ ምንም ዋስትና የላቸውም። አስወልዶሽ ከሄደ በንፉቅቅሽ እየለመንሽ በቤት ኪራይ እየተንፏቀቅሽ ከመኖር ቤት እንኳን ካለሽ ለዳቦ መግዣ እንደምንም ትሯሯጫለሽ። ልጅ እኮ ራበኝ እያለሽ አይኑ ሲያቆለጨልጭብሽ ማየት በጣም ከባድ ነው። ስለዚህ እኔ የምላችሁ ነገር ምንድን ነው? የራሳችሁ አቋም እስከሚኖራችሁ ድረስ ከወንድ ልጅ ራቁ። በቃ ከዚህ የፍቅር ወረርሽኝ ራቁ። ምንም እንኳን ጓደኛም ባይኖራችሁ ቢጠላችሁ ይጥላችሁ፣ ገንዘባችሁን ግን ጥርቅም አድርጋችሁ ንቅ አድርጋችሁ ያዙ። የሆነ ነገር ላይ አድርጉ እንጂ በየቦታው በየጓደኛ ምንትን እኔ እንጃ። በጣም ይቅርታ አድርጉልኝ። እኔ በጣም ይቅርታ። ግን እሷን እየወቀስኩ ምናምን ነገር ሳይሆን ለሌሎቻችን ግን መማር ያለብንን ነገር ከሷ መማር አለብን ብዬ ነው። አሁን ቤተሰቦቿ እንኳን ምንድን ነው የሚሰማቸው? እዚያ ጓደኛዋ ይሄን ያህል ገንዘብ ወሰደች፣ እዚህ እንደዚህ በፍቅረኛዋ ያወጣችሁ ገንዘብ ይሄ እሷ ፈልጋ ወዳ ያደረገችው ነገር ነው። እንደ ቤተሰብ ግን ይቆጫል። አይቆጮም ብላችሁ ታስባላችሁ? ይጸጸታሉ። ስንትና ስንት ነገር ነው የሚያስፈልጋቸው ወጪ። በጣም ይቅርታ አድርጉልኝና እኔ እንደ ሰውኛ ያሰብኩትና የተሰማኝን ነው የምነግራችሁ ማለት ነው። ስለዚህ እባካችሁ የለፋችሁበትን የጣራችሁበትን ገንዘባችሁን ድካማችሁን አታርክሱት ነው የምላችሁ። ቅድሚያ ለቤተሰብ ከምንም በላይ ቅድሚያ በላይ ለቤተሰብ። ከዚያ በመቀጠል ደግሞ ስንት የተቸገረ ሰው አለ ብንረዳቸው የህሊና እርካታ የሚያመጡ ለሀገር የሚጠቅመው ስንትና ስንት የሚረዳ ሰው አለ። ከተረፈ እንዲሁ ካለን ነገር ላይ እንኳን ቆርስ አድርገን ብናካፍል የማይቆጭ አለ። መልሶ ግን እኛ ነው የሚያቃጥለን፣ እኛ ነው የሚያንገበግበን፣ እኛ ነው የሚደፋን ነገር ላይ በጣም ያሳዝናል። እና አሰሪዎቻችሁን ደግሞ አትመኑ። በተለይ የሆነ ነገር እኔ እንጃ በጣም ብቻ በሌላ ቪዲዮ መለስበታለሁ ይሄንን ጉዳይ። ልጅቷ እንግዲህ ኩላሊቷ ሁለቱም እንደተወሰደ እየተወራ ነው ያለው። የተረጋገጠ ነገር ነው ተብሏል።
በጣም ያሳዝናል። በተለይ ኮንትራት ያላችሁ ተጠንቀቁ። ምን እንደምል ብቻ አላቅም። በዚህ ልጅ ላይ የተደረገው ነገር በሙሉ እጅግ በጣም ነው የሚያሳዝነው። ፈጣሪ ከእንደዚህ አይነት ነገር ይሰውረን፣ ወተን ከመቅረት ይሰውረን እላችኋለሁ። በድጋሚ እስከምንገናኝ ሰላማችሁ ይብዛልኝ። ቻው